ሰላም ጤና ይስጥልን ተመልካቾቻችን አድማጮቻችን ከሰዓቱ አበይት መረጃዎች ጋር እኔ ደረጃ ሀብተወልድ ነኝ። በቅድሚያም ሰበር መረጃዎች አሉ። በኢትዮጵያ ድንበር በተፈጸመ የድሮን ጥቃት የውጭ ኩባንያ ሰራተኞች ተገደሉ። በኢትዮጵያና ሱዳን ድንበር በምትገኘው ኩርሙክ አካባቢ በተፈጸመ የድሮን ጥቃት በአካባቢው የሚንቀሳቀሰው የካናዳው አላይድ የወርቅ ማውጫ ሰራተኞች ህይወት ማለፉ ተዘግበዋል። በኢትዮጵያ ድንበር አካባቢ እየተካሄደ ባለው የትጥቅ ግጭት ምክንያት የኩባንያው ሰራተኞች በከፍተኛ የደህንነት አደጋ ስጋት ውስጥ መውደቃቸውንም አስታውቀዋል። የድሮን ጥቃቱ የተፈጸመው ከኢትዮጵያ ኩርሙክ የፍተሻ ኬላ ወይም ጉምሩክ ወጣ ብሎ በሚገኘው የኩባንያው የተከለለ አጥር ግቢ ውስጥ ነው። በዚህ ጥቃት ከተገደሉት የኩባንያው ሰራተኞች ባሻገር በግቢው ውስጥ አዲስ መንገድ በማውጣት ላይ የነበረ አንድ ዶዘርም ጋይቷል። በድሮን ጥቃቱ ማሽኑ ሙሉ በሙሉ ሲወድም የዶዘር ኦፕሬተሩ ህይወት ወዲያውኑ አልፏል። የሟቹ አስከሬን በትናንትናው ዕለት በአውሮፕላን ወደ አዲስ አበባ መላኩንም የኩባንያው ሰራተኞች ተናግረዋል። ለተፈጸመው ጥቃት እስካሁን ኃላፊነቱን የወሰደ አካል ባይኖርም የዛሬ 3 ሳምንት አካባቢ የኢትዮጵያን ድሮን መጥቶ መጣሉን ያስታወቀው የሱዳኑ አልቡርሃን ጦር የአዲስ አበባው መንግስት ለሱዳን ተቃዋሚዎች መጠለያ በመስጠት የሚያደርገውን የጦር ድጋፍ እስካላቆመ ድረስ በአካባቢው የተጠናከረ ዘመቻ እንደሚቀጥል መዛቱ አይዘነጋም። ከቀናት በፊት ሙሉ በሙሉ የኩርሙክ ከተማ መቆጣጠሩን ያስታወቀው የሱዳን ጦር ወደ ሌሎች የኢትዮጵያ ግዛቶች ይዞታዎችን እያሰፋ እንደሚገኝም ይታወቃል። በካናዳው ኩባንያ ሰራተኞች ላይ ያንዣበበው ስጋት ግን የድሮን ጥቃቱ ብቻ እንዳልሆነ ነው የተነገረው። ትናንት ከቀኑ 6 ሰዓት አካባቢ ለስራ ባልደረቦቻቸው ምሳ ይዘው ሲጓዙ የነበሩ 2 ሰራተኞች በተከፈተባቸው ተኩስ ተመተው ህይወታቸው ማለፉ ተዘግበዋል። የአካባቢው ነዋሪዎች እንደሚሉት በኢትዮጵያና ሱዳን ድንበር ላይ ከባድ ውጊያ እየተካሄደ መሆኑ ሁኔታውን እጅግ ውስብስብ አድርጎታል። የአሜሪካው አምባሳደር ደብረጽዮንን ሳያገኙ ከመቀሌ ተመለሱ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በዛሬው የመቀሌ ጉዟቸው ለውይይት ቀጥሯቸው የነበሩትን አመራሮች ሳያገኙ መመለሳቸውን ሆርን ፍሪኩዌንሲ የዲፕሎማቲክ ምንጮችን ጠቅሶ ዘግበዋል። አምባሳደሩ በህወሓትና በፌደራል መንግስት መካከል የተፈጠረው ውጥረት ለማርገብ ከወትሮ በተለየ ሁኔታ 7 አባላት ያሉትን ልዑካቸውን አስከትለው ነበር ወደ መቀሌ የተጓዙት። ማሲንጋ አስቀድሞ 2 የፕሮቶኮልና የደህንነት ባለሙያዎችን ልከው ወደ መቀሌ ያቀኑት በዋናነት የህወሓቱን ሊቀመንበር ደብረጽዮን ገብረ ሚካኤልና ሌተናል ጀነራል ታደሰ ወረደን ለማነጋገር ነበር ተብሏል። አምባሳደሩ ከ2 ሳምንት በፊት ወደዛው አቅደውት የነበረው ጉዞ ከተሰረዘ በኋላ እንደገና እቅድ ተይዞ በግል ቻርተር አውሮፕላን ልዑካቸውን ይዘው መቀሌ ቢገኙም የፈለጓቸውን አመራሮች አላገኙም። ማሲንጋ የተወያዩት ከህወሓቱ ምክትል ሊቀመንበር ከማኑኤል አሰፋና ከአምባሳደር አዲስ ዓለም ቤሌማ ጋር ነው። ማሲንጋ መቀሌ ከደረሱ በኋላ የተቀበሏቸውና ለውይይት የተቀመጡትም እነዚህ 2 አመራሮች ብቻ ናቸው። አምባሳደር ማሲንጋ የህወሓቱን ሊቀመንበር ደብረጽዮንን ለማነጋገር እንደሚፈልጉ ቢገልጹም ደብረጽዮን መቀሌ ውስጥ የሉም የሚል ምላሽ ተሰጥቷቸው ሳያገኟቸው ተመልሰዋል። አምባሳደሩ ከደብረጽዮን ባሻገርም የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትን ሌተናል ጀነራል ታደሰ ወረደን ማግኘት ፈልገው ነበር። አስቀድመው እንደሚገናኙ ከጀነራሉ ጋር በስልክ ማውራታቸውን የጠቆሙት ምንጮች መቀሌ ከደረሱ በኋላ ግን ጀነራል ታደሰንም ማግኘት አልቻሉም ብለዋል። ከስልጣን ከወረዱ በኋላ ከአደባባይ እይታ የጠፉት ጀነራል ታደሰ ወረደ አምባሳደሩን ያላገኙበት ምክንያት አልተገለጸም። የብልጽግና ደጋፊዎች ግን ጀነራሉ ከአምባሳደር ማሲንጋ ጋር ያልተገናኙት የህወሓት የጸጥታ አመራሮች የደህንነት ስጋት አለባቸው በሚል ስለከለከሉ ነው በማለት እየጻፉ ይገኛሉ። አምባሳደሩ ምንም እንኳ የፈለጓቸውን ደብረጽዮንንና ጀነራል ታደሰን ባያገኙም ህወሓት ወደ ፕሪቶሪያው ስምምነት እንዲመለስ ማስጠንቀቂያ ሰጥተው ተመልሰዋል ነው እየተባለው። እንግዲህ ተመልካቾቻችን አድማጮቻችን አብይ አህመድ የምክክር ኮሚሽን እያለ የሚቀድደው የሀገሪቱ ውጥረት በየአቅጣጫው እየከፋና እያየለ በመጣበት ሰዓት ነው። በጧቱ የኤምኤስ ዘገባችን እንደነገርናችሁ እስካሁን ድረስ ደብረጽዮንን አላገኙም ብለናችሁ ነበር። ኤርፖርት ጭምር የተቀበሏቸውን እየተመለከታችሁ ካሁን በፊትም 2 ጊዜ ተሰርዘውባቸው ነበር። አብይ ነው የላካቸው አምባሳደሩ የፕሪቶሪያው ስምምነት እንዲመለስ የሚል ነው። እንግዲህ ደብረጽዮንን አላገኙም መባሉ በዲፕሎማሲ ቋንቋ መልእክቱ ግልጽ ነው ማለት ነው። ያለው ውጥረትና ያለው ግጭት እየሰፋ መምጣቱን የሚያሳይ ነው። ምክንያቱም አምባሳደር ማሲንጋ ከፌደራል መንግስቱ ወግነዋል የሚል ካሁን በፊት ከህወሓት በኩል የተሰጠ መግለጫ አለ። የፌደራል መንግስቱ ተላላኪ ሆነዋል። ስለዚህ መቀሌ 2 ጊዜ ተሰረዘባቸው ወደ 3ኛ ጊዜ ቢሄዱም ዛሬ ደብረጽዮንን ታደሰ ወረደንም ሳያገኙ እንዲመለሱ የተደረጉት። ሁለተኛ ወደዚያም ዞረው የሚጸልዩ አይመስለንም። በኢትዮጵያ ሰማይ ላይ ለሚያንዣብቡ አሞሮች ያለኝ መልእክት ከብቱን መርጠን የምንገዛ እኛ ነን። የቅርጫውን ባለቤት የምንወስን እኛ ነን። የተረፈንን የማንፈልገውን ካልሆነ በቀር
የትኛውም አሞራ በጉልበት ከየትኛውም ቅርጫ መደብ ላይ 1 ኪሎ ስጋ መውሰድ እንደማይችል ላረጋግጥላቸው እፈልጋለሁ። ጠቅላይ ሚኒስትሩ ዛሬ ተጀምሯል በተባለው በምክክር ኮሚሽኑ ስብሰባ ላይ የተናገሩት ነገር ነው። ተመልካቾቻችን፣ አድማጮቻችን፣ ጠቅላይ ሚኒስትሩ ይህንን በሚናገሩበት ሰዓት ላይ የኢትዮጵያ መሪ መስለው ነው የሚናገሩት። አንዲት ስጋ ከኢትዮጵያ ሰማይ ላይ አንዲት ስጋ መንካት አይችልም ይላሉ። በእውቀቱ ይመስለኛል ወይም ሌላ ስሙን የዘረጋሁት ገጣሚ ሀገርን ለፈሪ አይሰጡም አደራ ዳር አድርጎት ያድራል የመሃሉ ስፍራ ይላል። ዛሬ እኮ የኢትዮጵያ መሃል እኮ የሚባል ዳር እኮ ሆኗል። ሁሉ የጦርነት አውድ ሆኗል እኮ መሃል አካባቢ ያለ ሁሉ ጦርነት እየተካሄደበት ነው። የቀረችው አዲስ አበባ ላይ ሄደች። ጠቅላይ ሚኒስትሩ እየፎከረው ያሉት በአዲስ አበባ ተከበው ነው። ግን የተናገሩት ስለማለት ስለ ኢትዮጵያ ነው። ከኢትዮጵያ ሰማይ ላይ አንዲት ስጋ ሲሉ ልክ ኢትዮጵያን ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ሉዓላዊነቷን አስከብረው እየመሩ ያሉ መሪ ነው የሚመስሉት አይደል? ኢትዮጵያ ውስጥ እንኳን ዳርና ዳሩ አይደለም መካከሉ ላይ ሰው መንቀሳቀስ እንኳን ሰው እንዴት ዝም ብሎ በባዶ ይፎክራል? በአየር ላይ እኮ ምስማር መምታት አይቻልም። አንዲት ሰማይ ኢትዮጵያ አትፈርስም ምናምን በቃ መገለጫቸው ሆነ መፎከር ብቻ ነው እንጂ ኢትዮጵያማ ያው ቅድም ያነሳ ነው ዜና እኮ እርሳቸው የላኳቸው ማሲጋ እነ ደብረ ጽዮን እንኳን አግኝተው አልተመለሱም። ክልሎች ራሱ ከዚህ አገዛዝ አብረን አይደለንም ብለው ብቻቸውን እየሆኑ ያሉት። ጠቅላይ ሚኒስትሩ ግን አንዲት ስጋ እያሉ ይፎክራሉ ከኢትዮጵያ ሰማይ ላይ ይላል። ይሄ ብቻ አይደለም። ይሄን ከመናገራቸው ቀደም ብለው በሬውን ስንገዛ ያልነበሩ አሞራዎች ለቅርጫ አርደን ቅርጫ ስንከፋፈል አንዣበቡብን ሲሉ ሰምቻቸው። ስለማን ነው የሚያወሩት እስከምን ነገር? በሬው ሲገዛ ያልነበሩት በኢህአዴግ ጊዜ ህዝብ ሲጨፈጭፉ የነበሩት በዚህ የነጻነት ትግል ውስጥ ያልነበሩት ሁሉ አሁን መጥተው እያንዣበቡ ነው እየተመለከተ። ዛሬ እየገዙ ያሉት ትናንትና የነበሩት ናቸው። ኢትዮጵያ ለነጻነታቸው ለፍትህ ተዋድቀው እንደተናገሩት ብዙዎቻችን እነ ታዬ ደንደዓ እና አንዱዓለም አራጌ በርካታ ታጋዮች ኢሳት ሁሉም በርካታ የአማራ የኦሮሞ ወጣቶች እነሱ ናቸው በሬውን የገዙት በነጻነት ትግላቸው። እነሱ ዛሬ እስር ቤት ተወርረዋል። በርካታዎች በሬውን የገዙት በርካታዎች። ቅርጫው ሲጣል ግን አሞራዎቹ አንዣበባቸው። ስልጣኑን ተከፋፈላችሁት፣ ቅርጫውን ተከፋፈላችሁት። እውነታው ይሄ ነው። ይሁንና ለማን ነው የተረቱት የት ነገር እስከምል ነበር። በሬው ሲገዛ በስንት ላብና ደም ስንቶች ተጋፍጠው ታግለው ነፃ ወጡ። አንዳንዶቹም በሴራ ገደላቸዋቸው። ማን ቀረ ዛሬ? አሞራዎቹ ቀራቸው ቅርጫውን ለመከፋፈል። እና ያም አባባል አይሄድም ለእናንተ። ዛሬ እናንተን የከበቧችሁ እነማን እንደሆነ አይተናቸዋል። ስልጣን እየተቀራመቱ ያሉትን አሞራዎች አውቀናቸዋል። ዙሪያዎችን ከበው ብልጽግና ሺህ ዓመት ንገስ እያሉ። ስለዚህ አሞራዎችም ያሉት እናንተ ጋር ነው ለማለት ነውና የሆነ ሆኖ ፉከራው የትም አያደርስም፣ የትም አያዋጣም። ምክክር ኮሚሽን የተባለው ነገር የትም እንደማይደርስም ምልክቶች እየታዩ ነው። የግንባር ዜናዎችን ደግሞ ነገና ከነገ ወዲያ በስፋት ይሰሟቸዋል።